በጎዳናና በአይምሮ ህመም ላይ የተገለጠ ኃያል የሆነው የእናትነት ፍቅር። እናትነት ሁሉም ጋር አለ። እሷ ደግሞ ራስን አጡ ራስን መንከባከብ ትታ አእምሮ ማሰብ አቁሞ እዚህ ልክ ለልጅ መጨነቅ። እናቴ እኔን እዛ ጎዳና ላይ ነፍሰ ጡር ሆና ትዞር ነበር። እንደውም ብዙ ሰው ዛሬ እንደዚህ ተወልደሽ አድገሽ ስናይሽ ይገርመናል ይሉኝ ነበር። ማረፊያ ቤት ሳይኖራቸው እናትና ልጅ እጅ ለእጅ ተያይዘው ከተማውን አስሰው ማደሪያቸው የመጋዘን በረንዳ ነበር። ልክ ከእናቴ ጋር 6 ሰዓት ከምናምን ተገናኝተን የምንሄድበት ቤት የለንም እኮ እንዞራለን፣ ይውቃል እንዞራለን። ይበላም የሚሰጡን ቦታዎች ምናምን ሄድና እንጠይቃለን። ከዛ እስኪመሽ ነው የምንጠብቀው መጋዘኑ ሲዘጋ ለማደር ማለት ነው። ልጇ በትምህርት ቤት ክፍል ውስጥ ስትማር አይምሮ ታማሚ የሆነችው እናት ለልጇ ካላት ፍቅር ከበር ሆና ትጠብቃት ነበር። የትምህርት ቤት በሩ ላይ ትንሽዬ ድንጋይ አስተካክላ እኔ ተምሬ እስክወጣ ድረስ እዛ ትቀመጣለች። የሚገርመው የሆነ ቀን ይህንን እንደዚህ አልቅሽ የገባው ቀን በጣም ፊቴ ተቀይሮባታል። ቁጭ አለችና ያለ ወትሯ እኔ ኖሬብሽ አይደል አለች። እናቴ እኮ ልብሷን ላታጥብ ትችላለች፣ ቲጂ ግን የት እንዳለች ማረጋገጥ አለባት። ምንም አትብላ አይመለከታት፣ ግን የት አለች? እኔ ነው የምትፈልገው። አንቺን ማየት አለባት። ለማንም ሰው ቀላል የነበረው ነገር እኛ እንደ ህልም የምትመኘው ነገር ነው። ሌላኛው 3ኛው ፓርቲ መከራ ደግሞ ከዚህ በኋላ ነው የሚጀምረው። እናት በምንም አይነት ሁኔታ ውስጥ ብትሆን ለልጇ ያላት ፍቅር የተገለጠበት፣ በጎዳና ላይ በአይምሮ ህመም ውስጥ ሆና ልጇን ያልጣለችው እናት በከተማው መነጋገሪያ ነች። ይህንን ልብ አንጠልጣይ የሆነ የእናትና ልጅ ታሪክን እስከ መጨረሻው እንድትከታተሉ በአክብሮት እንጋብዛለን። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ለሌሎች ሼር በማድረግም ይህንን እውነተኛ የሆነውና ፊልም የሚመስለውን ታሪክ ለብዙዎች ያጋሩ። ሸገር ኢንፎ። እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንዴት ነሽ? እግዚአብሔር ይመስገን። በጣም የሚገርም የልጅነት የህይወት ታሪክ ያለሽ ነሽ። ጎዳና ላይ ተወልጄ ጎዳና ላይ ነው ያደግኩት ብለሽኛልና እንደው እስቲ ለሸገር ኢንፎ ሚዲያ ተከታታዮች ራስሽን አስተዋውቂልኝ በመጀመሪያ። እሺ፣ ስሜ ትዕግስት ብርሃኑ ወይም ደግሞ ሰፈር አካባቢ የምታወቅበት ብርቴ ይባላለሁ። የመጣሁት ከጎጃም አካባቢ አማኑኤል ከተማ፣ ትንሽ ከተማ ነው። እኔም እንግዲህ እንግዳ አድርጋችሁ ስለጋበዛችሁ በጣም አመሰግናለሁ። ከልብ ነው የምናመሰግነው። በምንም አይነት ሁኔታ ውስጥ ቢሆን እናት ልጇን አትጥልም የሚለውን ያንቺና የእናትሽ ህይወት ማሳያ ይሆናል ብዬ አስባለሁኝ። እንዲሁም ደግሞ በጥረትሽ ተምረሽ ደግሞ ሐዋሳ ዩኒቨርሲቲም በማኔጅመንት የመጀመሪያ ዲግሪሽን ይዘሻል። ይህ በጣም የስኬትም ታሪክ ነው። ያንቺን የልጅነት ህይወትሽን ያሳለፍሽውን ውጣ ውረድና አሁን ያለሽበትንም ደረጃ ለማካፈል ስለመጣሽ ከልብ ነው የማመሰግነው። እንደው በእናትሽ በአንቺ ህይወት ውስጥ ምን ተፈጥሮ ነው? እንግዲህ ጎዳና የሚለውን ነገር ሲነሳ ብዙዎቻችን ወደ አይምሯችን የሚመጣ ነገር አለና እስቲ ከአንቺ እንስማው። ያው የኔ ህይወት በጣም ውስብስብ ያለ ቢሆን ያው እናቴ አስማረች ካሳ ትባላለች። እሷም ወደ ጎጃም አካባቢ ነው ተወልዳ ያደገችው። ያው ለትምህርት ቤተሰብ ጋር መታ እዚህ አዲስ አበባ ነው የተማረችው። ከ1 እስከ 12 ክፍል ያለውን የትምህርት ደረጃዋን ማለት ነው። ከዛ በኋላ እንግዲህ ምን እንደተፈጠረ በማይታወቅበት ሁኔታ የአእምሮ ህመሟ ያኔ ነው የጀመረው ነው የሚባለው። ማለት የነገረኝም አካል የለም። ጀስት
በአፈ ታሪክ በሚታወቀው መንገድ ማለት ነው። እናቴ ከቤተሰብ ጋር ከወጣች በኋላ 12ኛ ክፍልን ከጨረሰች በኋላ የጤና ሁኔታዋ እንትን እያለ መጣ። ሆቴል እዚህ መርካቶ አካባቢ ማለት ይህንን ማውቀው ምንድን ነው የእናቴ ያለችበት ሁኔታ ትንሽ አለ ሲል የምታወራኝን ነው። እና መርካቶ አካባቢ ሞላ ማሩ የሚባል ሆቴል ከዛሬ 20 ምናምን ዓመት በፊት ማለት እንግዲህ እኔ ሳልወለድ በፊት ማለት ነው። እዛ ተቀጥራ በምሰራበት ጊዜ የኔን አባት እንደተዋወቀችና ከዛም እንግዲህ የኔን ነፍሰ ጡር ሆና ምንም ነገሮች ስላልተመቻቹላት ወደ ጎጃም እኔን ነፍሰ ጡር ሆና እንደሄደች ነው። እሱንም የጭምጭምታ ነው፣ ያን ያህል እርግጠኛ የሚያደርግ ታሪክ ምናምን ሆኖ አይደለም። ያኔ የአእምሮ ጤናቸው ደህና ነበር? ኦንና ኦፍ ይሆን ነበር። ያ ማለት እንግዲህ ሆቴልም የመግባቷ እንትን ከጤናዋ ጋር በተያያዘ ነው። ያ ማለት ደህና ስትሆን አለ አይደል። ከዛ ደግሞ እንደገና ያው ህመሙን ሲባባስ ነገሮችን ወዳልሆነ ነገር እየሄዱ መጡ። አማራጭ ስታጣና ያው ይሄ ያስከፊ የጎዳና ህይወትንም ለመታደግ ይመስለኛል ቤተሰቦቼ አባቴ ጋር ሀገር ሄጄ ብኖር ይሻላል በሚል ጎጃም አማኑኤል እኔን ነፍሰ ጡሩን ሄደች ማለት ነው። እንግዲህ ከዛ በኋላ ያለው ህይወት ነው በጣም የከፋ የሚሆነው ለመነጋገር። እናቴ በጣም በሚባል ሁኔታ በዛ ለጋ እድሜዋ ብዙ ስቃይ አይታለች። የአእምሮ ህመም ማለት እንዲህ ከባድ ነገር የምናየው ነገር ስለሆነ ከዛ በኋላ አባቷ ጋር እንግዲህ እንዳልገባች ማለት አላስገባም እንዳላት የጤና ሁኔታዋ ይመስለኛል። እንግዲህ መፍትሄው ምንድን ነው የሚለውን ነገር ከመፈለግ ይልቅ ነገሮች ላይ አያገባኝም ወደሚል አይነት ነገር መጥቶ ነገሩ ነፍሰ ጡር መሆኗንም እያወቁ ከዛ በኋላ እንግዲህ እናቴ እኔን እዛ ጎዳና ላይ ነፍሰ ጡር ሆና ትዞር ነበር። እንደውም ብዙ ሰው ዛሬ እንደዚህ ተወልደሽ አድገሽ ስናይሽ ይገርመናል ይሉኝ ነበር። ከዛ ያው እኔ ተወለድኩ። እዛ ተወልጄ ሳድግ እንግዲህ ስቃዩ በጣም ከባድ ነው። እዛ ኦፍኮርስ የአካባቢው ማህበረሰብ በጣም እንትን ይልሻል፣ ያበላሻል፣ ሲደሽ ስትለምኝ ምናምን ይሰጡሻል። እግዚአብሔር ይመስገን ያን ያህል ክፉ ማህበረሰብ የምትይው አይደለም፣ በጣም ጥሩዎች ናቸው። ግን እንዴት ነው እናድር የነበረው መሰለሽ? በረንዳ ላይ ያው እንግዲህ ጎዳና ሲባል ላስቲክ ቀልሶ ምናምን የሚለው አይደለም፣ እኛ ጋር እንደ አዲስ አበባ ምናምን አይደለም። ቀን ቀን ስራ የሚሰሩበት ትልቅዬ መጋዘን ነው። ማታ ላይ ዘግተው ሲሄዱ እዛ በረንዳ ላይ ነው የምናድረው እኛ። እንግዲህ እናቴ የጤና ሁኔቷ በተለይ ደግሞ እኔን ከወለደች በኋላ እየተባባሰ መጣ። በጣም በጣም አስከፊ በሚባል ደረጃ ነገሮችን ወዳልሆነ ነገር እየወሰደቻቸው ብቻ ማውራት፣ መጮህ፣ ከዛ ደግሞ አንዳንዴ ደግሞ ረሃብን ለመግታት ሲባል መጠጥ ትጠጣለች። እንግዲህ መጠጡ ነገሩን አባባሰው። ማለት ያው ሰው ኖርማሊ የሚበላ ስጡኝ ምናምን ስትል የሚጠቀማቸው እየመሰላት ምናምን እና አብረሽን ጠጪ ምን አይሏታል። ቁጭ ብላ ትጠጣለች። አንቺን ይዘውሽ ነው? አዎ እኔን ይዛ ህፃን ታስታውሻለሽ? ይሄን ነው ያው የሚነግሩሽ ነገር እዛ ሰው። ምክንያቱም እዛ ስታድጊ የእሷ የጤና ሁኔታ ሆነም አልሆነም ይነግርሻል ማህበረሰቡ፣ ያው እዛም እንደማደጊ ማለት ነው። ከዛ እኔ መቼ ነፍስ አወቅኩ መሰለሽ? እድሜ የትምህርት የመግባት እድሜ ላይ ስንደርስ እኩዮቼ ወደ ትምህርት ቤት ይሄዳሉ እና በጣም ትምህርት ቤት የሚሄድ ጉጉት ነበረኝ እና እናቴ ደግሞ ሙር እኔ ላይ ፎከስ ታደርግ ነበር። በቃ እኔ የደረሰባት ትራውማውም ይሁን አላውቅም፣ ልጄን የሆነ ነገር ያደርጉብኛል፣ የትም መሄድ አትችልም ምናምን እያለች ከጉዩ አታወጣኝም ነበር እና ቀንዴ አስቸገርኳትና ከተማሪዎች ጋር ትምህርት ቤት ሄድን። ሄጄ መዝግቡኝ አልኳቸው እና የት ሆነሽ ልትማሪ ማለት ያው መግቢያ እንደሌለን ሰው ያውቃል። የት ሆነሽ ትማሪዋለሽ የሚል እንትን ሲሉኝ አይኔ መማር እፈልጋለሁ። እዛ ሻሉ ገብቼ 2 ቀን 3 ቀን እንደተማርን እየመጣች ታስቸግራለች ልጄ እያለች እና በዚህ ሁኔታ እንዴት መማር ማስተማሩ ይቀጥላል? እዚህ በቃ ስጧት አይነት ነገር ብለው የትምህርት ቤት እንትኖች ናቸው ይዘሽ ይጃሏት እና ወጣው ከዛ ትምህርት ቤት ማለት ነው።
ከ2 ዓመት ቆይታ በኋላ 2 ዓመት ዘገየሁ በትምህርት። ደግሞ እንደገና 2 ዓመት በዛ እድሜ ላይ ሲጨመር በጣም እየተሰማኝ መጣ። ያው አንዳንድ እግዚአብሔርን በሳል ያደርግሻል በሕፃንነት ትንሽና መማር አለብኝ ሄድኩኝ እና ያኔ አልቻለችኝም፣ ከአቅሟ በላይ ሆንኩባት። እና እንዴት ታደርጋለች መሰለሽ? የትምህርት ቤት በሩ ላይ ትንሽዬ ድንጋይ አስተካክላ እኔ ተምሬ እስክወጣ ድረስ እዛ ትቀመጣለች። እናትነት ሁሉም ጋር አለ። የእሷ ደግሞ ራስን አጡ ራስን መንከባከብ ትታ አእምሮ ማሰብ አቁሞ እዚህ ልክ ለልጅ መጨነቅ እኔ እንግዳ ነው እና እዛ ትምህርት ጀመርኩኝ። ይገርምሽ ከ1 እስከ 4 ስማር ቶፕ 3 ላይ ነኝ። በጣም ተወዳዳሪ ተማሪ ነበርኩ። እውነት አንደኛ ነው የምወጣው እና የሚገርምሽ የሆነ ሰዓት እንደው ትምህርት ቤት ባለመቅረት በሚል ሞራል ለመስጠት እሷን ወላጅ ተማሪ አላስቀረችም ምናምን በሚል ጠርተዋት በብዙ የወላጆች እንትን ላይ የምስክር ወረቀት በስሟ ተጽፎ ተሰጣት። ምን ተሰማቸው? ደስ አላት። ከዛ ይልቅ እሷ እንትን የሚላት ምንድነው መሰለሽ? የኔ በሰላም ወጥቶ መመለሱ ነው። ያለ እሷ ምንም አይደለም። ምክንያቱም ነገሮችን ማገናዘቡ ላይ ያለች ለእሷ ምንም ማለት አይደለም ያ እና ተማሪዎች ግን ያውቁ ነበር እናትሽ በር ላይ ቁጭ ብለው እንደሚጠብቁሽ? ምን ይሉሻል? ልክ ሳረፍድ አልመጣችም እንደ ምናምን ብላ መጠየቃቸው ተማሪዎች ወይ ቆይ እንጥራልሽ ምናምን ብለው መጣው ሁሉ የሚጠሩኝ ተማሪዎች ነበሩ በሰዓቱ። እና ያው እሄዳለሁ። በእረፍት ሁሉ ነው የምወጣው። ግማሽ ቀን ነበር የኛ ትምህርት። 2 ሰዓት ትምህርት ጀምረን እስከ 4 ሰዓት እና እረፍት ይኖራል። ከዛ እረፍት እንትን ብለን እረፍት ወጥቼ አይቻት እንደገና ደግሞ የተወሰነው ፓርት ተምር ተመልሼ አያታለሁ። ያን ማደርገው ምንድነው አንድ እኔም ያው ከሷ ተለይቼ ስለማለሁ አዳፕቴሽኑ አለ እኔ ጋር አለ ያ ስሜት። ሲቀጥል ሳታይን ስትቀር ግቢ ውስጥ ገብታ ዲስተርብ ልታረግ ትችላለች የሚልም ስጋት ስለሚኖር ግዴታ መውጣት ነበረብኝ። የአእምሮ ህመማቸውን ግን ተረድተሽዋል? እናቴ ለምን እንዲሆነች ለሚለው ጥያቄ መልስ አግኝተሽ ነበር? በፍጹም በጭራሽ። በዛ እድሜ ላስበውም አልችልም። ያው ማለት ከሌሎች እናቶች በተለየ እንደዛ የምታደርገው ስለምትወደኝ ነው የኔ እንትን። ከዛ የተለየ ነገር ላስብ አልችልም በዛ እድሜ እንትን ላይ። ያው ግን እድሜ እየጨመረ እንትን ሲል ከዛ ደግሞ እንደገና ኤሌመንተሪ እንትን ብዬ በዚህ ሁሉ እንትን ላይ ግን ማረሳው የትምህርት ቤት አስተዳደሮች እንዲህ አይነት የገዛ የትምህርት የደብተር የዩኒፎርም እንዲህ በየአመቱ እርዳታ ምናምን እንትን ይላል። እዛ ጋር በዛ ያሳትፉኛል። ቼኬትም አናመጣም። የሚገርምሽ እኮ ደግሞ ትምህርት ቤት ውለን ልክ ከእናቴ ጋር 6 ሰዓት ከምናምን ተገናኝተን የምንሄድበት ቤት የለንም እኮ። እንዞራለን፣ እንዲሁ ቀን እንዞራለን። ይበላ የሚሰጡን ቦታዎች ምናምን ሄድና እንጠይቃለን። ከዛ እስኪመሽ ነው የምንጠብቀው መጋዘኑ ሲዘጋ ለማደር ማለት ነው። ከዚህ ሁሉ በኋላ የሆነ ጊዜ ላይ እዛ በረንዳ በምናድርበት ሰዓት ሊጠጥቶ የሚተናኮልም አይጠፋም። እናቴ በዛ እንትኗ ያው ወጣትነቱ ምኑም ስለነበረ በተለይ ደግሞ ጠጥቶ ሰው በአልኮል ምናምን ራሱን ገፋፍቶ ነገሮችን ሊያበላሽ የሚችልበት ደረጃ ላይ ደርስ ይችላል። የሚጠበቅም ነገር ነው እና ታማለች ወይም ደግሞ የጤና ችግር አለባት ምናምን ብሎ እንትን አላሉ። የተተናኮላት ሰው ነበር። ግን እግዚአብሔር ብሎት ያንን ሁኔታ እንትን ብለን የሆነ ሰዓት ላይ የሆኑ እናት የበረንዳ እኮ እኛ ግቢ ቢያንስ አጥር አለው እዛ ግቢ መኖር ብችሉ ምናምን ብለው እንትን አሉ። ቤትም ለመግባት የእሷ የጤና ሁኔታም ያስፈራዋል። ሰው ያን ያህል ሪስክ ወስዶ ነገሮች እንደዛ ሊያደርግ የሚችል ሰው የለም እንጂ ደግነት ላይጠፋ ይችላል እኮ ሊያስብ ይችላል ሰው እኮ እዛ እንትን ስላለ። ከዛ እዛ ሄድን። የሚለበስ ሰጡን። በረንዳ ላይ የምናድርበት የሆነ ምንጣፍ ነገር ሰጡንና ቤታቸው ውስጥ የቤታቸው በረንዳ እንደዚህ መግቢያው ጋር ማለት ነው። እዛ ማደር ጀመረን። ያው ከዛ በደንብ ይሻላል። አትሊስት ምንድነው የሆነ አውሬ ይበላኛል ብለሽ እንኳን አትጨነቂም።
በእንደዚህ ሁኔታ ለ2 ዓመት ምናምን እንትናል። የሆነ ሰዓት ላይ ደግሞ እንደገና እግዚአብሔር ደግሞ የሆነ ነገሮችን ከፍ እያደረገልሽ ይመጣል። እንዲሁ የሆኑ እናት እኔ ኩሽናዬ እኮ ባዶ ነው ከዛ ከብርዱ ይሻላቸዋል በሚል ደግሞ ምግብ የሚሰሩበት ቀን ማለት ነው ኩሽና ውስጥ እንትናል። ወይኔ መሲ የዛን ቀን የተደሰትኩትን ደስታ እግዚአብሔር ነው የሚያውቀው። ማለት የሆነን በር ዘግተሽ መተኛት የሆነን በር ደግሞ ከፍተሽ መውጣት ትልቅ እንትን ነውና ህፃኑ የማስታውሰው ደስታ እሱ ነው። ለማንም ሰው ቀላል የነበረው ነገር እኛ እንደ ህልም የምትመኘው ነገር ነው። እግዚአብሔር ይስጣቸውና ሴትዮ ወይዘሮ አይናዲስ ቦጋለ ይባላሉ። በጣም የተባረከች ሴትዮ ነች። እውነት ለመነጋገር ረዥሙን የትምህርት እድሜን እዛ ነው ያሳለፍኩት እሳቸው ቤት። እንደ እናት ነበር እንትናቸው። የእናቴን ያን ያልተገባ ባህሪ ይችላል። የኔ ህፃንነት ፍላጎት ብዙ ነው እና ከምልሽ በላይ ለእኛ መስዋዕትነት ከፍለዋል። ምክንያቱም እናቴ በዛ ሰዓት ሜቢ ጠጥታ መጣ እኮ ነገሮች ልታበላሽ ትችላለች እኮ። ሜቢ ድንጋይ ተወራውራ ምናምን ጣራ ልትመታ ትችላለች። ግን በቃ የኔነት ስሜት ታውቂያለሽ ማለት በዛ ላይ ደግሞ የምታድግ ልጅ ካስወጧት በኋላስ ምን ሊፈጠርባት ይችላል? እድሜ እየጨመረ ይሄዳልና እዛ ተማርኩ። ከዛ ያው እኔ በመሀል አልተውም ማለት የሆነ እድሜሽ እየጨመረ ሲሄድ እልህ ምናምን ውስጤ ያለመጣና ጀስቴን ታሪክ በቃ እንዲበቃኝ ማደርግበትን ጊዜ እፈልጋለሁ። ኦፍኮርስ ማንም ይቸገራል፣ ማንም በሆነ እንትን ሊያልፍ ይችላል። ግን ወደኋላ መተው እንድታወሪ መሆን አለብሽና የኔ አይደለም በእርግጥ እሱ እግዚአብሔር የሚሰጥሽ እንትን አለ። ጀስት ተመሪው ነገር ላይ መድረስ አለብኝ የሚል ውስጤ በጣም ትልቅ እልህ ነበር። ትምህርቴ ላይ በጣም መበርታት ፈለግኩኝ። እንዳልኩሽ የደረጃ ተማሪ ነኝ። አንደኛ 3ኛን አለቅማ በቃ በጣም በርካታ እንትን ነበር። የምታጠኝበት ጊዜ የለም። ትምህርት ቤት ክፍል ውስጥ ክፍል ውስጥ ሄዳለሁ። ክፍል ውስጥ ሄጄ ሜቢ የሆነች ሰዓት መምህር ለምሳሌ አንድ ሳብጀክት ላይ ከቀረው የውጭ ላይ ከሆነ ምናምን ደብተር ገልጣለሁ ለማካካስ። ግን ደግሞ አንዳንዴ ማጥናትን ብቻ ሳይሆን ያችን ጊዜሽን በደንብ እንድትለወጭባት የምታስቢ ከሆነ የግድ እንትን ትይዋለሽ እና በጣም ነው አቴንድ ማድረገው ክላስ ውስጥ የምቀጣው ክላስም የለኝም። ምክንያቱም መቅጣት የዋጋ እንደሚያስከፍለኝ አውቃለሁ። በምን ላካክሰውስ እችላለሁ ወጥቼ። በልጅነትሽ ገብቶሻል በደንብ ለእኔ ይገርመኛል ዛሬ ላይ ሆኜ ሳስበውላ እንደዚህ ይታሰባል እንዴ? እንዲያውም አሁን ሳድግ የሆነ ማለት ድካም ሲሰማኝ ያኔ እንዴት አለፍኩት ብዬ ራሴን ጠይቃለሁ። እና እግዚአብሔር ፈቅዶ እንግዲህ ያንን እንትን መጣንና ስፖርት ሞክር ነበር። እግር ኳስ ተጫዋች ነበርኩኝ። በዛው ጎን ለጎን ደግሞ ያ ማለት ክልል አማራ ክልልን ወክዬ ሁሉ የሴቶች ሻምፒዮና ላይ የመሳተፍ እድሉን አግኝቼ አውቃለሁ። ይሄኛው ደግሞ ሌላኛው እንትን የታሪኬ ነውና የሚገርምሽ ስፖርት ስንሄድ የእናቴና የኔን እንትን ስለሚያውቁ ሁሉ አትቀርም ማኔን ትተኝ ውድድር ስንሄድ የትም ሀገር የሆነ እንትን ይሰጧትና እንደ ቴሴራ ነገር ወይ በወጌሻነት ወይ በምን ምክንያቱም ዝም ብለሽ ስለማትስቻት አብረው ይወስዱኛል። ምክንያቱም ያው በሰዓቱ እኔም ጥሩ እንቀሳቀስ ስለነበረ የኔም ቦታ ከበር የሚያደርግም ምናምን የለም ተብሎም ስለሚታሰብ ያ ነገር ስለነበረ የትም ቦታ ትሄዳለች። ስፖርት በሄድንበት ጊዜ ሁሉ እሷም ብዙ ሲያውቃት ነበር። ለምሳሌ ትዕግስት ወይም ደግሞ ብርቴ ከተባለ ከኋላዋ አስሜ ያለች አስሜ ደህና ነች ወይ የሚል ጥያቄ ነው ይመጣልኝ እና መታወቂያዬ ነች እሱ። እውነት ለመነጋገር ብርታቴም ነች።
ማንም ሰው እናቱን አመስግኖ አይጨርስም አውቃለሁ፣ ግን የእሷ ደግሞ ትንሽ ለየት ይላል ከምልሽ በላይ ማለት አንዳንዴ ቃላት ሰንጥቀሽ ስታወሪም የሆነን ነገር ማሳነስ ነው የሚሆነው እና እግዚአብሔር ፈቅዶ ባረገችልኝ ልክ እንኳን ባይሆን ትንሽዬ ነገር እንድታርፍ ባረጋት የሚል ውስጤ እንትን ነበር። እንግዲህ ከዚህ በኋላ እስከ 12ኛ ክፍል ተምሬ 12ኛ ክፍል ኢንትራንስ ተፈትኜ የካምፓስ ውጤት መግቢያ አገኘውኝና ጭንቁ ያኔ ጀመረ። እናትና ልጅ እንዴት ነው የሚለያዩት? በጣም ከባድ ጊዜ ደግሞ እሱ እንዴት ነው የምናደርገው? በምንስ አይነት መንገድ ነው ነገሮችን ላስተካከል የምችለው? በጣም ከአቅም በላይ የሆነ ጭንቀት። ሰው ውጤት መጣል መጣ እየተጨነቀ እኔ በቃ ውጤት ይመጣል ግን እንዴት ነው አደረገው የሚለው ነገር ነው ለእኔ በጣም ትልቁ የቤት ስራና ግራ ገባኝ እና አዲስ አበባ በሆነ አጋጣሚ ምናውቃቸው ዘመዶች ነበሩ። ያ ማለት የእናቴን እንደዛ መሆን የሚያውቅ ያ ማለት የኔ እድሜ እኩያ የምትይው ሰው ነው። ታሪኳንም ምንም ያን ያህል በወጋ አያውቅም፣ ግን በዚህ ልክ ዘመድ ነን ግን ደግሞ እንዴት እንደዚህ ሆነች የሚል ጥያቄ ውስጥ ያድርበት የነበረ ሰው ነው እና ሕክምና እስከ ማሳየት ሁሉ የደረሰ ልጅ ነው ልጁና በእሱ አማካኝነት እናቱን ጠይቆ አትሊስት ለተወሰኑ ጊዜያት እኛ ጋር ትቆይ በሚል አሳመነ ቤተሰብና እንድትሄድ ልጅቷ ትማር የሚል ነገር መጣ። እናትሽ እዚህ ዘመድ ጋር እንዲሆኑ አንቺ ዩኒቨርሲቲ እንድትገቢ? እሱ ነው ትልቁ እንትን። ምክንያቱም ይዣት መሄድ አልችልም። እስካሁን ያለውን ነገር አብረን መተናል፣ ነገሮችን እንትን እያልን ቢሆን ማለት ነው። ከዛ አዲስ አበባ እንድትመጣ ልናደርግ እንትን ስንል ያው አማኑኤል ሆስፒታል እሷ ብትታይ በሚል የሆነ ሀሳብ መጣ። አማኑኤል ሆስፒታል ታየች እና የሆነ መድኃኒትም ሰጧት። አትሊስት የሆነ ይሄ የምታወራውን ብቻዋን የምታወራውን ነገር እንትን አላት፣ የሆነ ለውጥ አሳይ። ያ ማለት ለእኔ ትልቅ እረፍት ነው። ምክንያቱም እኔ አሁን ሰው ጋር ገሻትም እኮ ሰው ልትረብሽ ትችላለች የሚለውን ትልቅ እንትኔ ነው የኔ። ምክንያቱም በጣም ትሰማሻለች ግን እናትሽ? ኦፍኮርስ አሁን ትልቁ ደስ የሚለው ነገር በጣም ከአቅሟ በላይ ሲሆንባት ካልሆነ በስተቀር ያው እንደማመጣለን እግዚአብሔር በሚፈቅደው ልክ ማለት ነው። የሆነ ሰዓት ላይ ግን ያው ከአቅሟ በላይ ሲሆን እንኳን እኔን ራሷንም መስማት ታቆማለች። ከዛ ዩኒቨርሲቲ መግቢያ የደረሰ ግን ደግሞ እየተመላለስኩ እንደማያት ቃል ገብቼላት እኔ የደረሰኝ ሐዋሳ ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ ለመቀየር ያልፈነቀልኩት ድንጋይ የለም፣ ከቅርቡ አለመው ማለት ነው። ግን አልቻልኩ። የተወሰነ ፕሮሰስ ሄድን በምናውቀው ሰው ምናምን ግን አልተሳካልኝ። ከሐዋሳ አዲስ አበባ እንዴት ነው እሷ በምትፈልገኝ ልክ ልመላለስ የምችለው? ሌላ ጥያቄ ነው። ያው ክላስ አለ፣ የትራንስፖርት ጉዳይ አለ። በዚህ ሁሉ ጊዜ እኮ የሚያውቁኝ አካባቢ ሰዎች አዋጣው ወይ ደግሞ የሆነ ነገር በሚያደርጉልኝ ልክ የምኖር ሰው በፈለኩት ሰዓት ተነስቼ የትም ልሄድ አልችልም። እንዴት ሆኖስ? ግን ያው በቃ ማለት መግባት አይበለው ትቻት ሄድኩኝ። የአካባቢው እንግዲህ ያሳደጉሽ የደገፉሽ አንቺንም እናትሽንም ለአንቺ ወደፊት ህይወት ብለው ብዙ መስዋዕትነት የከፈሉ ብዙ ነገር በራቸውን የከፈቱ ብዙ አሉ። ነጥብ ሲመጣልሽ የነበራቸው ስሜት እንዴት ነው? በጣም የሚገርምሽ አብዛኛው ማህበረሰብ ያው እንዴት ሆኖ የሚለው ነገር ጥያቄ አለና የተወሰኑት ደግሞ እንዲህ በቅርበት የሚያውቁኝ የኔን አካዳሚካሊ ያለኝንም እንትን የሚያውቁት ደግሞ ሞር ከኔ ብዙ እንደሚጠብቁ ነው የሚነግሩኝና ውጤት ሲመጣ እንዴ ማለት ደስታውም እኮ ቀላል አይደል፣ እንዲህ ብለሽ የምትነግሪው የሚነገርም አይደለምና በጣም ነው ደስ ያላቸው። እንዳልኩሽ ግን እኔ ማጋባውባቸው መሰለኝ ስሜቴን የኔ ውጤት ማምጣት ሳይሆን የእሷና የኔ መለያየት እንደ ትልቅ ነገር ይወራ ነበር። እሱ እውነት ነው። ትልቁ ነገር እንደውም እሱ ነው።
እንዴ እንደውም በእኔ ዩኒቨርሲቲ መግባት አለመግባትማ እንዴት ልትሉ ይችላሉ። ግን እንዴት ይለያዩ ነው? ምክንያቱም እዛ አካባቢ የምንታወቀው በዚህኛው እንትናችን ነው። እንዴት ተለያያችሁ ነው የሚልሽ። የሆነ ነገር እንደዚህ አሁን ዛሬ ላይ እንደዚህ ስሙ ኢቭን ኢፍ እንደዚህ አዲስ አበባ ስመጣ እንዲህ በሆነ አጋጣሚ እንዴት ተለያይታችሁ እንዴት ለቀቀችሽ ይሉሻል። ያ ነገር አለ ውስጡ ሰውም ጋርና ከዛ በኋላ እንግዲህ በትምህርት ቤት እንትኔ ብዙ በጣም ጠራቸው በርካታ መልካም ሰዎች አሉ። ሐዋሳ ዩኒቨርሲቲ በነበረሽ ቆይታ ኖርማሊ ዩኒቨርሲቲ ከመግባቴ እነዚህ የሃይስኩል የፕሪፓራቶሪ ጊዜያቶችን አስመልክቶ ማለት ነው። እና በተለይ ደግሞ አንድ መምህር ነበረች፣ ወይዘሮ አልማዝ ንብረት ተዋረብ ትባላለች። እናቴ ናት፣ ሁለተኛ እናቴ። መወለድ ቋንቋ ነው እስክል ድረስ እንደ ቤተሰብ የእሷ ባለቤት የኔ አባቱ ነው። አባትነትን እንዴት ነው በሚል እንኳን ማላቅ ነኝ እኔና አባትሽ ነኝ ብሎ እስከ ማለት ድረስ ደርሶ የኔነት ስሜት እንዲሰማኝ። ሁለት ልጆች አሏቸው። ሁለቱ ልጆች የኔ እህት ወንድም ሆነው ያ የእንትንነት ስሜት እንዲሰማኝ ያደረጉኝ ዩኒቨርሲቲ ከገባው በኋላ በገንዘብ በሀሳብም እስኪ ዛሬ እንደዚህ ሻይ ጠጪ ምናምን እንደዚሁ ምናምን እያሉ እንትን ይሉኝ ነበርና እነሱንም በዚህ አጋጣሚ እውነት ማመስገን እፈልጋለሁ። እግዚአብሔር ያክብርልኝ። እንግዲህ እንደዚህ እያልን ዩኒቨርሲቲ ገባው። ዩኒቨርሲቲ ከገባው በኋላ የእናቴ እንትን የተወሰነ እንትን አረገኝ። ሀሳቤ ሙሉ በሙሉ ወደ ትምህርቱም ስላልዞረልኝ በጣም እቸገር ነበር። ዛሬ ምን ተፈጥሮ ይሆን? ምን አድርጋ ይሆን? አክቹዋሊ ማታውቀውም አካባቢ ነው። ማታውቀው ስልሽ ያው ያደግኩት እዛ ስለነበረ ጎጃም፣ እዚህ መጣ የሆነ ነገር ቢፈጠር ከቤት ወጣስ ብጠፋቸው ብዙ ስጋት ነበረብኝ። ሰው ስራውን ጥሎ እሷን ይጠብቃል። ብቻ ብዙ ቤተሰብ ግን አልቀረቧችሁም? የእሷ ቤተሰቦች? እኔ እንደውም ስለ ቤተሰቡ ማውራቱን አልፈልግም የእውነት ለመነጋገር መሲ። ማለት አንዳንዴ ማየት እኮ ብቻ በቂ ከመጠየቅም በላይ ያይተሹ የሆነን ሰው እንግሊሽ መንገድሽ ላይ የምታግዙ ሰው ይኖራል። ግን አልሆነም። ስለሱ ማውራት ያን ያህል ፍላጎትም የለኝም እና እንግዲህ ዩኒቨርሲቲውን ተምሬ በመሀል ግራጁዌት ልናደርግ የግማሽ ሴሜስተር እድሜ ሲቀረን ኮሮና መጣ። ያ ደግሞ ሌላ በሽታ ኮሮና። ሂዱ ወደ ቤታችሁ ተብሎ ሲባል ጠይቅ ያለው ሁላ የሚገርምሽ መሲ እዚህ በቆየት ብንችል ብዬ በግሌ እኔ ዩኒቨርሲቲ ውስጥ የሆነች ቦታ ሰጠኝ ብቆይ። ለምን እንደዛ እንዳልኩ ታውቂያለሽ ወይ? በሴሚስተር ስመጣ ኦር ደግሞ እንደዚህ ሰመር ግቢ ተዘግቶ ስመጣ የኔን እናት መሸከማቸው ሳያዝ እኔ ደግሞ ሁለተኛ እዚህ ሆኜ አዲስ አበባ ኑሮ ከባድ ነው። በጣም እሳቀቅ ነበር እና የሚገርምሽ ሰመር ላይ መጥቼ የተወሰነ ቀን ከሷ ጋር ቆይና ወደ ጎጃም ደግሞ ሩጭ እሄዳለሁ። እዛም እኮ እናቴ ቤት ኖሮ አይደለም፣ ግን አትሊስት የለመድሽው ሰው ነው። እናቴን ከያዙልኝ ለእኔ በቂ ነው። እኔ እና ሰው ማስጨነቅም ስለማይኖርብኝ በሚል ሄድ ነበር እና የኮሮና ትምህርት ያቋረጠን ወቅት የግቢውን አስተዳደር ነው ሂጄ ጠይቄያለሁ። የእውነት ለመነጋገር የትንሽ ጊዜ ቢያንስ እስኪከፈት ያው ላልተወሰነ ጊዜ ስለተባለ መቆየት ብችል ምናምን አልኳቸው። አይቻልም አሉኝ። ከዛ መጣሁ። ስመጣ የተወሰነ ቀን ነው እሷ ጋር ቆየው። ወደ ጎጃም ሄድኩኝ። እዚህ ትተሽ እናትሽ በስንት ጊዜ እየመጣሽ ታያቸው ነበር? ተረጋጉ? ያው የተወሰነ ጊዜ እንዳስቸገረቻቸው አወሩኝ። ግን ያው የግድ ስልክ ዴይሊ ነው፣ ማታም ጠዋትም እንዳስፈላጊነቱ። እሷ እንዴ ፈተና ልገባ በር ላይ ደርሼ የተደወለልኝ ጊዜ ነበር። ዩኒቨርሲቲ እንደሆንሽ ግን ያ በደንብ ታውቅ ነበር እና የተወሰነ ጊዜም እንደው የምንቸገር በደንብ አስረድቻት እንትን ትላለች። በርቺ አይዞሽ ያለች እውነት ለመነጋገር ትረዳኛለች፣ እግዚአብሔር የሚመስገን። እና እንግዲህ ኮሮና እንደዛ ብሎ ተመልሼ ወደ እሷን አይቼ የተወሰኑ ቀናት ቆይቼ ወደ ጎጃም ተመለስኩኝና አልተጠራንም ቶሎ። ከዛ እዚህ ያሉት አካላት
ማለት ያው እንደ ወቀሳ አይደለም፣ ከዚህ በላይ መያዝ አንችልም። ውሰጃት የሚል ስልክ ተደወለልኝ። የት ልውሰዳት? እኔ እኮ እዚህ ቤት የለኝም፣ ሰው ጋር ነው ያለሁት። እኔም እንደውም ሜይ ቢ ወደዛ ስሮጥ ጊዜ ምናምን የሆነ ነገር ያለ ይመስሏቸው ይሆን? እኔ እኮ እናቴም በቂ ነገር ካገኘች በቂ ነው የሚል ነው። የት ልውሰዳት ስል አይ በቃ ከአቅማችን በላይ ነው አሉኝ። ኢሚዲየትሊ እንደዚህ ጓደኞቼ ጋር ደወልኩኝ። ስልክ እንዲህ አይነት ነገር ተፈጥሯል፣ ትምህርቴን እንትን ልል ደግሞ ትንሽ ጊዜ ነው የቀረኝ፣ ምን እንደማደርግ ግራ ገብቶኛል እና እባካችሁ መፍትሄ ይፈልጉልኝ ብዬ ስጠይቃቸው በቃ ትምጣና የሆነች ቤት እንከራይ፣ ማህበረሰቡ ያውቃታል፣ የተወሰነች አንቺ ተመለሽ እስክትመጪ ድረስ ያለውን ነገር ከበር ማድረግ አያቅተውም ሰው በሚል እንግዲህ በኮሮና ወቅት ከባድ ነው ጊዜው፣ እንቅስቃሴው ላይ ያስጠላ ነበር። ከዛ ደግሞ እኔ ወደ አዲስ አበባ መጥቼ እሷን ማምጣት ወይስ ደግሞ እንዴት ነው ማድረገው? እሷ ነች ራሷን ችላ የምትመጣው? ያኔ ጥፍ ነው ትራንስፖርት ራሱ ይከፈል የነበረው። ምክንያቱም አንድ ወንበር ላይ 3 ሰው ከተቀመጠ አይቻልም፣ አንድ ነው ምናምን ይላሉና እዚህ ማውቃቸው ልጆች ጋር ደውዬ እባካችሁ የሚመጣ የኛ አካባቢ ሰው ካለ አብራችሁ ከሷ ጋር ላኩልኝ። አንድ የተባረረ ከልጅ ነበርና እንዲህ ሁኔታችንን ያቀን ነበር። የእውነት ያለማጋነን ለእኔ ብሎ ነው ይዟት የመጣው። የምታሰርሽበት ካገኘሽ ይሄን ማድረግ ለእኔ ያቅተኛል እንዴ? ችግር የለውም አለኝ። እሺ ብሎ ትኬት ቆርጦላት አብሯት የተንከባከበ እስክትደርስ ያለው ጭንቀት መሲ ከባድ ነበር። ምክንያቱም ለባት የጤና ችግር እዛ ላይ ትሄድልን አለመፈለግ የሚያሳድርባት ተጽዕኖ ከባድ ነበርና ይዟት መጣ። እግዚአብሔር ይመስገን፣ እግዚአብሔር ይስጠው ልጁ። ከዛ እዛች የተከራየንባት የ3 ወር የቤት ኪራይ ያዋጣው አንድ ፍራሽ። እንግዲህ እግዚአብሔር ታምሩ ሲሰራ ነው። በነገርሽ ላይ እንደዚህ ቤት የለኝም እኔ እንዲዛም እዛም ስለኖርኩ ሰው በዛ አጋጣሚ ቤት ስትኖረኝ ደስ አለኝ። አከራዮቹ ፈቃደኛ ሆኑ። ያው ያውቋትም ስለነበረ አብዛኛው አካባቢ ሰው በጣም ያውቃታል። በዛ ላይ ደግሞ ያው እንዳይሳቀቁ በሚል አሁን እኮ መድኃኒት ምናምን ትወስዳለች እንደ በፊቱ አይደለችም ምናምን ብለሽ ታስረዳቸዋለች፣ ይረዱሻል። እሺ ተባለ። የ3 ወር የቤት ኪራይ ተከፈለ። አንድ ፍራሹም የሳር ፍራሽ እኛ አካባቢ በብዛት ይሰራልና በማዳበሪያ እንትን ተብሎ የሳር ፍራሽ በዛ የምንለብሰው እንደዚህ ብቻ የሆነ የተዋጣ ብር ነበር። በዛ ገዛንና መጣች። ተመስገን አልኩኝ። ከዛ እንግዲህ ያችን የቆይታ ጊዜ 2 ወር ምናምን በመሀል እንደዚህ እንድናርፍ የተደረገ ይመስለኛል። ጊዜውን አላስታውስም፣ የኮሮና ወቅቱም ማለት ነው። ቆየን አብረን። ከዛ ማሳመን ጀመርኩኝ። የምሄደው ለ3 ወር ነው፣ ግማሽ ሴሚስተር ነው የቀረን። ተመርቄ መጥቼ ስራ ፈልጋለሁ፣ አብረን እንሆናለን ብለን ያው መድኃኒቱን ያቺ የምትወስዳት ነገር ጥሩ እንትን ስለነበራት ይሻለች። የሚገርምሽ ነገር ስትመጣ አማኑኤል ሆስፒታል ትከታተልበት የነበረው የሕክምና ካርድ ምናምን በሙሉ የለም። እኔ አብሮ አልተላከም፣ ጠፋ ይሆን አልገባኝም። ጠፋ ማለት መጠየቅ አልችልም፣ ይዘሽ ናት። ከዛ እንደውም ደውዬ ሁሉ እዚህ አማኑኤል ሆስፒታል ኖርማሊ ሴትዮዋ ካልመጣች ምንም ማድረግ አንችልም ምናምን አሉኝ። መድኃኒቷ ከዛ በኋላ ቆመ። የሚገርምሽ ነገር ይህን ሁሉ እንትን ብለን ያቺን 3 ወር ለመማር ሐዋሳ ተመልሼ ሄድኩኝ። የሚገርምሽ በዛ 3 ወር ውስጥ አንዴ ተመልሻለሁ። የአካባቢው ልጆች እንደዚህ የጭነት መኪና ያላቸው ምናምን እነሱን አስቸግሬ ማለት ነው እንጂ ትራንስፖርቱ ከኛ ከጎጃም አንስቶ ሐዋሳ እንደዚህ ልታሰብ የሚችል አይደለም። አንዴ ተመልሼ አይቻታለሁ በ3 ወር ውስጥ። ከዛ ውጭ ስልክ ነው የምንደዋወለው። እንደዚህ ቦታ ሄዳለች፣ እንደዚህ ቦታ ሄዳ ትቆጣሻለች፣ ሂጂ ይሏታል። እንደዚህ የሆነ ቦታ ሲያገኟት ሰው ራሱ የባለቤትነት ስሜት ተሰማው።
ከዛ ይደወልልኛል። እንዲህ ቦታ አይተናት እኮ እስኪ አንቺን ትሰማሻለች ንገሪያት ይሉኛል። እግዚአብሔር ብሎት ያ ቀን ደረሰና ተመረኩ። ሁለተኛ የደስታ ቀን እሱ ነበረ። የምርቃት ሽለት ተገኘች? አልተገኘችም። ብትገኝ ደስ ይለኝ ነበር። ሄደሽ አታመጫትም። በዙሪያ ሰው ሳይኖር ሲቀር ከባድ ነው። እሷን እዛ የሚያደርስ አካል ግድ ያስፈልግሻል። እኔ ሊያስመርቀኝ የመጣ ሰው የለም። ቱ ቢ ኦነስት አልከፋሽም? ስሜቱማ ከባድ ነው መሲ፣ በጣም የሚባል በጣም ከባድ ነበር ስሜቱ። ግን በአንድ ባች ከኔ የምትቀድም እዛ ዩኒቨርሲቲ የተዋወቅኳት ልጅ ነበረች። ከኔ በፊት ነው ተመርቃ የወጣችው። ምን አብሮ አንድ አደረገን፣ የስፖርት እንትናችን ሆቢያችን አንድ ስለነበር እንዲሁ ተገናኝተን በጣም ተግባብተን ነበርና የምር የእህትነት ስሜት ነበራትና ልታስመርቀኝ መታ ነበር እሷ። አይ ቲንክ እንደው በእሷም ይሆናል ነገሮችን የረሳው እግዚአብሔር ብሎት። እንግዲህ እኔ ያ ቀን ነው በቃ ቶሎ ያችን እንትን ብዬ ወደ ቤቴ እናቴ ጋር መሄድ ነው እንትን የነበረው። ከዛ ልክ ፕሮፋይል ፌስቡክ ምናምን እንዲስጠቀም ፖስት ሳረግ ፎቶዬን የግራጁዌሽን ፎቶ በቃ ድብልቅልቅ ያለ ኮሜንት በቃ ማለት አልጠብቅም ሰው እንደዚህ ደርሰሽ ምናምን አሁን ገብተሽ ማየት የምችው ነገር ነው። እና እግዚአብሔር ይመስገን ጀግና ነሽ። ያንን ስሰማ ሞር ደግሞ እንትን አለኝ። ምክንያቱም ለዛ ቀን ነው እኔ እንደዛ የለፋሁት። ለዛ ቀን ነው ብዙ መከራ ያሳለፍኩኝ። እግዚአብሔር ብሎ ተመረኩኝ። ተበልሼ ወደ ጎጃም ሄድኩ። ሌላኛው ሶስተኛው ፓርቲ መከራ ደግሞ ከዚህ በኋላ ነው የሚጀምረው፣ ስራ የሚባለው ነገር ማለት ነው። ምክንያቱም ተመረኩኝ። እሺ ከዚህ በኋላ እንዴት ነው የሚሆነው? እዛው አካባቢ ላይ ስራ ማግኘት በጣም ከባድ ነው። የግድ ያለሽ ኦፖርቹኒቲውም ሰፊ የሚሆነው ሰፊ ከተማ ላይ መምጣቱ ነው። እና አዲስ አበባ የመምጣት ፍላጎት እንኳን ቢኖረኝ አልችልም። እንዳልኩሽ ነው እናቴን የደለልኳት ያችን 3 ዓመት እንደዚህ ልንሆን ነው እንደዚህ ልንሆን ነው። ከዚህ በኋላስ ምን ብለሽ ነው እሷ እንትን የምትያትና ስራ መፈለግ ሌላ ታሪክ ነው። ግራ በሚያጋባ ሁኔታ የምታደርጊው ግራ እስኪገባሽ ድረስ ጭንቀት ሆነ። ደግሞ ላይ ያው እድሜ ሲጨምር እንትን መሳሳት ይጀምራል። ባልቲ እንትኑ በትሩ በስቶብሽ ሲረግጥሽ ትደክሚያለሽ። ያን ስልሽ ተስፋ መቁረጥ ምናምን የሚባል አይደለም። ምክንያቱም ተስፋ ልቆርጥ ብፈልግ እንኳን አልችልም። ከኋላ ለእኔ ብዙ ነገር የሆነች እናት አለች። በመንገዴ ሁሉ እሷን ነው የማስበው። ያደግኩትን አስተዳደግ አውቀዋለሁ። ኦፍኮርስ ኑሮዋ ነው ሜቢ እድሏም ሊሆን ይችላል እንደዚህ ያደርጋት ሊባል ይችል ይሆናል። እኔን ለማሳደግ ግን ብዙ ነገር ሆናለች። ማለት ሰው በዚህ ልክ የአእምሮ ታማሚ ሆኖ ልጁም በዚህ ልክ የሚወድ ሰው አጋጥሞኝ በእናቴ ነው የማውቀው። እና ያ ስለሆነ እሷን እንትን ማለት በጣም ትልቅ ነገር ሆነብኝና ምን ላድርግ? ስራ ብዙ አካባቢ ፈለኩ አልተሳካም። እንደገና ተመርቄም አሁንም ከሰው እጅ አልወጣንም። አሁንም እጠይቃለሁ የሆነ ነገር ቤት ውስጥ ጎሎ ፕሊስ የቤት ኪራይ እኮ አልተከፈለም እንደዚህ ብታረጉልኝ በድፍረት እና የሆነ ነገር ሲቆይ ወይ ደግሞ በተደጋጋሚ ሲደረግ ይለመዳል ይባላል። እኔ ግን አልለመድም። እንዴት ነው ማለት ሰው መስራት እየቻለ ሙሉ ጤና ኑሮት ተምሮ እዚህ ደረጃ ደርሶ እንዴት ነው መለመን ኖርማል ሊሆን የሚችለው? ከባድ ነው። እንዴት ስራ አጣሽ ግን? ማለት አስተዳደግሽ ይታወቃል፣ ጥረትሽ ያለሽበት እዛ አካባቢ ላይ አንቺ በተመረቅሽበት ሙያ ክፍት የስራ ቦታ በተመረኩበት ቦታ ላይ በተመረኩበት የእንትን ዘርፍ ማኔጅመንት ነው ሐዋሳ ዩኒቨርሲቲ የተመረኩትና የተለያዩ የስራ ውድድሮች ላይ አፕላይ ማድረግ እድል አጋጥሞኝ ያውቃል። ግን ያው ያን ያህል ያው በውድድር ምናምን ያው እድልም ሊሆን ይችላል እድሉን ማግኘት አልቻልኩኝም። እንዳልኩሽ የሆነ ወቅት ላይ ይሳካልኝ አስቡ እንግዲህ ባልኩሽ የጦርነቱ የምን ሁኔታ ነገሮች ፌል አደረጉ። እንግዲህ ድጋሚ ያው ሆነና አሁን በቅርብ የግል እንትን ነው ድርጅት ነገር ነውና ጽዳትና ተላላኪ ወጣና እዛ ጽዳትና ተላላኪ ተወዳድሬ ያው እንዲያግዙኝ ሆነው ነው። ያው ግልጹም የሚነግርሽ ነገር
እንዲያግዙኝ ነው። ጀስት እናቷ በእንዲህ አይነት ኮንዲሽን ነች፣ ሜቢ የቤት ኪራይ ካገዛት በሚል ያው የሚያውቁኝ ምናምን ስለነበሩ እዛ ጽዳት እንትን አልኩኝ። ኦልሬዲ እሱም አሁን የ1 ወር እድሜ ነው ያለው፣ አልቋል፣ ጨርሰዋል። ፕሮጀክት ነገር ነው። ፕሮጀክት ነገር ብቻ ግን የተወሰኑ ወራትን የቤት ኪራይ እንዳላስብ ሰው እንዳልጠይቅ አድርጎኛል። ማለት ራስ መቻል ምን እንደሆነ 1 ወር ትበቃሻለች ለማወቅና እሷ እንደዛ እንዳደርግ እንትን ብያለሁ። እና የሆነ ሰዓትም እንደዚህ የሆነ ስራ ሞክሬያለሁ። ምንድነው መሰለሽ የሞከርኩት በግል እንደዚህ እስኪ የሆነ ነገር እናዋጣላት በሚል 10 ምናምን ሺህ ብር ተሰብስቦ ተሰጠኝና አዳማ አብረውኝ የተማሩ ልጆች ነበሩ፣ ሀሳይን ላይ ያወቋቸው የሺቲ ወይም ደግሞ ቢጃማ እሱን እንላክልሽ ምናምን ብለው እሱን እየላኩልኝ 1 ዙር ሰርቼ በሁለተኛው መኪና ይዞ ሲመጣ ጉምሩክ ያዙትና ሙሉ ወሰዱብኝ ብሎ ደብዳቤ ይዞ ሊመጣ እንትን የተወረሰበት ሌላኛው የተከፋውበት ትልቅ የሚገርምሽ ቀጥታ ቤተክርስቲያን ነው የሄድኩት። አማኑኤል ቤተክርስቲያን አለ ከኛ ትንሽ ነው የሚርቀው። ላማርረው ምናምን አይደለም፣ ግን ለምን ብታማርሪም እኮ ብዙ ምክንያት አለሽ። አንቺ ካሳለፍሽው ከገጠመሽ እኔ ፈጣሪ በጣም አብዝቼ እፈራለሁ። ማለት የሆነ ነገር ካማረርኩት ከኔ ዋሰብ ይኖር ይሆናል የሚል እንዲሳቤም ስላለ ከዚህ ሲዋሰብ ያደረገኝ አውቃለሁ። በችግር ነው የመጣሁት ምናምን፣ ግን ለምን አማርረዋለሁ? ተመስገን ስለው የሚጨምርልኝ ነው ፈጣሪ ብዬ ስለማስብ ያን ቀን በጣም ከፋኝና ምንም ሰው የለም እኮ የሚገርምሽ ምሳ ሰዓት ምናምን አካባቢ 6 ሰዓት ላይ በቃ እንደዛ ብሎ ሹፌሩ ደውሎ ከነገረኝ በኋላ ሄድኩኝ። ምነው ፈጣሪ ምን አረኩ? እኔ ምንም ያደረኩት ነገር የለም እኮ። 1 ቀን ሞቀሽ አላውቅም። እርግጥ ነው አንተ አትሳሳትም። አትሊስት ግን ከሰው እጅ የምወጣበት እኮ ስራ ነው እያመኘው ነበር። አለቀስኩ በጣም። ለመጀመሪያ ጊዜ ፈጣሪ ቆሞ እስኪያወራኝ ድረስ እስኪመስለኝ ድረስ የምር እየተከራከርኩት እስከሚመስለኝ ድረስ ነው በጣም ያለቀስኩ፣ እየጮኩኝ ማለት ነው። እንግዲህ ያም አለፈ፣ በዛ ፌል አደረገ። በዛ ላይ ስራው የሚገርምሽ ያን ቢጃማ አምጥቼ እኮ መንገድ ላይ ቴሌ አካባቢ እንግዲህ ገበያ ምናምን አለና እዛ ላይ በሆነ እንትን ዘርግቼ ነው የምሸጠው። ሱቅ እንኳን እንዲህ ኑሮኝ ምናምን አይደለም፣ ግን ምንም ይሁን የት የሚሸጥ ያቺ ትንሽ ነገር ጥላልኝ ከሄደች እናቴ የህፃንነት እንትን ያላት ስትገባ እጅጄን ታያለች እኮ በቃ ህፃን በያት እኮ እሷ ውስጧ እንደ እንትን ማለት ያው ወልዳኝ ያለች እናቴ ናት ልበል እንጂ የህፃንነት እንትን ያለባት። ይሄ እኮ እንደዚህ ቢሆን እንደዚህ ነው የሆነ በቃ ከየትም ይምጣ አይመለከታትም እሷና የሚገርመው የሆነ ቀን ይህንን እንደዚህ አልቅሽ የገባው ቀን በጣም ፊቴ ተቀይሮባታል። እሷ ላይ እኮ ለመበሳጨት ምናምን አልነበረም፣ ግን ፊቴን አየችውና ምን ሆነሽ ነው አለች። አይ ምንም አልሆንኩም፣ ፀሐይ ፊቴን እንትን አለኝና አልኳት። አይ አልቅሰሻል አለች። ለምን አለቅሳለሁ? ቁጭ አለችና ያለው ወትሯ እኔ ኖሬብሽ አይደል አለች። ግን እኮ ምንም ብያት አይደለም። ለካ ውስጧን እንትን ይላታል። እኔም ብለሽ ነው እዚህ ያለሽው ትለኛለች እንጂ የትም ትሄጂ የለ ጓደኞችሽ ሌላ ሀገር አይደል ያሉት። እኔ ደግሞ በሷ ምክንያት እንዳልሆነ ለማስረዳት ብዙ ደክማለሁ። ምክንያቱም እኔ
እናቴ ለእኔ ጥንካሬ እንጂ ድክመቴ እንደሆነች እንድታስብም አልፈልግም። ማንም ሮል ሞዴል የለኝም እኮ እሷ ነች። ምንም ይሁን ምን አሳድጋኛለች። ብቻ ከባድ ነው መስማት። አይዞሽ፣ አንቺ ጠንካራ በጣም ጎበዝ ሰው ነሽ። በእውነት በደንብ አስረዳዋት። ተይ እንደዚህ አታስቢ፣ በፍጹም አይደለም የኔ ሀሳብ። ምንም አልኩኝም። ጀስት በቃ ዝም ብሎ ደብሮኝ አልቅሼ ነው እንጂ አንቺ ጉዳይ አይደለም አልኳት። አልተቀበለችም፣ ግን ዝምታ መረጠች፣ ፈለገችው። እዛ በኋላ ደግሞ እንደዛ ካለች በኋላ እንዴት ቤት ልቀመጥ? ፊት ለፊቷ እንዳታለቅሽ ሌላ ነው። እኔ እንደውም ትልቁ ደግሞ ህመሜ እንደ ልቤ እሷ ጋር ማልቀስ አልችልም። የግድ ቦታ ፈልጌ ነው ማለቅሰው፣ የተደብቄ ነው። ያው ወይ ደግሞ የፈረበደበት ቤተክርስቲያን አለ፣ እዛ ሄጄ ነው ማለቅሰው። ምክንያቱም ማልቀሴ ሌላ ነገር እንደሚያመጣ ስለማውቅ እሷ ፊት። እንግዲህ ሁሉ አለፈና ያን ቀን በዚህ እንትን አለፍ ነው። ግን ደግሞ የመጣሁበት ህይወት ሁሉ ለእኔ ኖርማል ነው፣ በቃ አልፌዋለሁ። ግን ደግሞ ሌላ ጥያቄ፣ ትልቅ ጥያቄ አለ ውስጤ። ማን ነኝ እኔ? ላነሳልሽ ነበር። ትዕግስት ብርሃኑ ወይንም ቡርቴ ነው አይደል ያልሽ? ብርሃኑ ማን ነው የሚለውን ጥያቄ እንደውም ትልቁ በህፃንነት አእምሮዬም ቢሆን ውስጤን እየበላኝ ያደገው ጥያቄ ቢኖር ደግሞ እሱ ነው፣ የአባትነት ጥያቄ። እኔ አባቴን አላውቀውም። በአካል ታዩ ሌላ ነው፣ በፎቶ ላላውቀው። ይህን ያመጣው ምንድን ነው ካልሽኝ ደግሞ በቂ የሆነ ፕሮሲጀሩን እኔ እንዴት እንደመጣው የሚያውቅ አካል ስለሌለ ነው። አንድና አንድ እናቴ ነች የምታውቀው። እሱንም ደግሞ የማስታወስ እንትን ያን ያለው እሷ ጋር እንዲህ በጨረፍታ የምትነግረኝን ነገር ተንተርሼ ነው የአባት መጠሪያውን የሚያዝኩት። እሳቸው ናቸው የነገሩሽ? የሆነ ወቅት ላይ አባቴ ማን ነው የሚል ጥያቄ አቀረብኩላትና አባትሽ ትምህርት ቤት ስመዘገብ ኖርማሊ እሷ ነች ትዕግስት ብርሃኑ ብላ ያስመዘገበች። ማን ነው ስሟ ተብላ ያው አብረን ሄደን ልጆቹ ሲገቡ አብሬያቸው ገብቼ ተከትላኝ የመጣችው እና ስምሽ ማን ነው ስባል ለካ እሱም ጥያቄ ምላሽ ይፈልግ ነበር። በዛ ሰዓት እሷ አብራኝ ባትኖር ማን ነኝ የሚለው ጥያቄ ወይ ስሜን ከመናገር ውጭ ሌላ ምንም ጠራው ነገር የለኝም። ትዕግስት ብላ ያወጣችልሽ እናትሽ ነች። ከዛ ማን ነው ግን አባቴ ብርሃኑ የሚባለውስ ማን ነው? ትምህርት ቤት ስታስመዘግብኝ የሰጠሽው ስም ነው፣ እስኪ ንገሪኝ ስለሱ ብዬ ጠየኳት። ማለት የሆነ ጥሩ ኮንዲሽኗን አይቼ ነው እንጂ ዝም ብለሽ በማንኛውም ሰዓት ብትጠይቂያት ልታስታውስ ልታወራሽም አትችልም። ተጠይቃት ብርሃኑ ማለት ከዛሬ ስንት ዓመት በፊት ቁጥሩንም አትነግረኝም። ስንት ዓመት በፊት ቃል በቃል ነው የምነግርሽ። እዛ ሞላ ማሩ የሚባል ሆቴል ላይ ተቀጥሬ ስሰራ የማውቀው ሰው ነው። የቀረብኩትም እሱን ነው እና በሰዓቱ ነፍሰ ጡር ነኝ ብዬ ነግሬውም ነበረ። በፍጹም ግን ከኔ አላረገዝሽም ብሎ ሂጂ አለኝ። ከዛ በኋላ እኔ ያስጠላኝ ሁሉ ነገር አለች። ለአይምሮ ህመማቸው መነሻም ይሄ ይሆን አይመስለኝም። እንግዲህ አንዳንድ እንዲህ የቤተሰቦቿ ምናምን እንደዚህ ዘመዶች የሩቅ ዘመዶች እንዲህ በሆነ አጋጣሚ ሲያወሩ የምሰማቸው ሆቴልም የገባች አማራጭ ሲያጣ እንጂ ያዝ ለቀቅ እያደረጋት ህመሙ ከዛ በፊት እንደነበረ ነው የሚወራው። እንግዲህ እሱን እውነታውን አላውቅም። ምክንያቱም እኔ እናቴን ማውቃት እንደዚህ ነው፣ በእኔ እድሜ ነው ማለት የምችለው እንጂ ከኔ በፊት የነበረውን ላውቅ አልችልም። ከዛ እንግዲህ አባቴ ብርሃኑ ይባላል። እዛ ቦታ ላይ ያገኘችው ሰው ነው። እስቲ የሆነ ነገር አስታውሽ፣ የት አካባቢ ነበረ ቤቱ ምናምን ብዬ ስጠይቃት የሚሰራው ከእኛ መርካቶ ነው አለች። እንትኑ ሆቴሉ የነበረው ሞላ ማሩ ሆቴል የሚባለው ከሱ ወደ ልደት አካባቢ ደግሞ ጎሚስት አንድ ስፔል ፓርት ነገር ይሰራ ነበረ፣ መኪና መለዋወጫ ነገር። ከዛ ውጭ ግን አላውቅም ነገር አለች። ይህን ይዘሽ መኖር ከባድ ነው ማለት አባትን ማውቀው እኮ እንትን ማይገናኙ ሰዎች አሉ አውቃለሁ በዙሪያ።
መጥቀም አለመጠቃቀም ሌላ ጉዳይ። ግን እኔ ማን ነኝ? በደንብ ለሞላ ማሩ መጣሽ? ምንም ነገር አላጠያየቅሽም በፍጹም? እኔ በዛ ሰዓት እንዴት ህይወትን ላሸንፍ ነው? እኔ ምን እንብላ ነው እንደ ህፃን የምታስብ እናቴ። ምንድን ነው ላበላት የምችለው ነገር ነው? ትምህርቴንስ? ምክንያቱም ፋታ አይሰጥሽማ። ዴይሊ የምትኖሪውን ህይወትሽን ማስተካከል ነው እንጂ እዚህ ልክ ነገሮችን አናደርግልሽ አባትሽን ልትፈልጊ አትችይም በዛ ሰዓት። ያው እንደ እንትን አለ ውስጥ ጥያቄው እንደ ጥያቄ አለ። ከዛ ውጭ ግን ሙከራ የሚባል ነገር አላደረኩም። እና እንደ ፎቶ እንኳን የለሽም ስላት በፍጹም የለኝም። ምንም አረጋችም፣ ልትወቅሻትማችም። ለእኔ ከምታስቢው በላይ ሆናለች። የምትችለውን ነገር አድርጋልኛለች። ማን ነው የምትያት? እናቴ አስሜ ነው የምላት። ያው በቃ እንትን ነው ቅርበታችንም እንደዛ ነው የምንጠራት። እና እግዚአብሔር ይመስገን የእውነቴን ጠንካራ አድርጋኛለች። እናትነት በምንም ኮንዲሽን ይቻላል። እናትነት ምንም ሁኚ ስሜቱ ሊጠፋ የሚችል ነገር አለ። ምንም ሊከልለው አይችልም። እያሰብኩት ነበር ልጅ ሆነሽ እናትሽ አንቺን ጥላ የትም ላለመሄድ ትምህርት ቤትም ስትገቢ ተከትላሽ የሚለውን ምን ያህል አንቺን ላለማጣት በራሱ በየትኛውም የጤና ሁኔታ ላይ እናትነት ምን አይነት ኃያል እንደሆነ እያሰብኩት ነበር። በደንብ እንደኔ ደግሞ እንደኖረ ታሪኩን በጣም ከባድ ነው እንዴ። እናትነትንማ ከእሷ እንማር ይላል እኮ የኛ አካባቢ ሰው የሚያውቃት። በደንብ ይላል። እሷ እኮ እናትነትን ከእሷ ነው መማር ያለበት ሰው ብለው የሚያመጉሳት ብዙ ሰዎች አሉ። ቃል ማለት እናትነት እኮ በቃ እንትን ነው፣ ውስጥሽ ያለ ነገር ነው። ከፈጣሪ በታች ዓለም የቆመው በእግዚአብሔርን ብቻ እንትን ወደታች ስትወጪ በእናቶችን ፍቅር ነው ተብሎ እኔ እንደኔ ማምነው እሱን ነው። ግን ደግሞ የእሷ ትንሽ ይለያል። ምክንያቱም የአእምሮ ጉዳይ ራስን ማጣት። እናቴ እኮ ልብሷን ላታጥብ ትችላለች። ቲጂ ግን የት እንዳለች ማረጋገጥ አለባት። ምንም አትብላ አይመለከታትም። ግን የት አለች? እኔ ነው የምትፈልገው። አንቺን ማየት አለባት። ያ ነገር ዛሬ ላይ የሆነች እርምጃ ያለ እሷ እንዳልራመድ አድርጎኛል። ትልቅ እንትን ነው ትልቅ። የቱም አሁን የሆነ አንዳንዴ ውስጥ የማይጨክነው ለዛ ይሆን የሆነ ጭክን ብዬ ስራ ለመፈለግ ሳስብ እንዴት አድርጌ ትላለህ? የሆነ አጋባችብኝ እንትኑ። ማን አላት እናትሽ? አንቺ እኮ ነሽ ያለሻት። የሚገርምሽ የሆነ ጊዜ ላይ ከአቅሜ በላይ ሆነና እዚህ አዲስ አበባ ጓደኞቼ ጋር መጥቼ ስራ ፈልግና ስራ ካገኘሁ በኋላ እኮ እሷን ወደዚህ ማምጣት እንድችል ማድረግ እችላለሁ በሚል ወደዚህ መጣሁ። መሲ 15 ቀን አልቆየሁ። ከአቅም በላይ ሆነች። ልጄን አለች። ምንም ነገር ይፈጠር በቃ ትምጣል። አማራጭ የለኝም። ተመልሼ ሄድኩኝ ማለት ነው። እና እንግዲህ እግዚአብሔር ይመስገን እዚህ ደርሰናል። እግዚአብሔር ደግሞ ሌላ ቀን ይሰጠናል። በተለይ እናቴን እፎይ እንድትል የማደርግበትን የሆነ ህይወት ቢሰጠኝ እግዚአብሔርን እለምነዋለሁ። የእውነት ሁሌ ሌላ ልዩ ነገር አይደለም። አትሊስት ለእናቴ መድረስ እንድችል እሱ እንዳይቆጨኝ ነው የምፈራው። ምክንያቱም አሁን ከዚህ በኋላ እድሜ አለ። እድሜ እየጨመረ ሲሄድ ደግሞ የጤና ሁኔታ አለ። ምንም በሌለ ሰዓት እግዚአብሔር ጠብቆን ነው እንጂ በዚህ ሁሉ መሀል ደግሞ ከዚህ ከአእምሮ ችግር ውጭ ደግሞ ሌላ የጤና እክል ቢደርስ ደግሞ አስቢ፣ ከባድ ነው የሚሆነው። እና ህመምም አለ። እኔ ሞት እንዳይቀድመኝ ይፈራለሁ። በጣም ነው የምፈራው። ማድረግ ያለብኝ ማድረግ ብችል የሚል ውስጥ እንትን አለ። በጣም ሊገርም ነው አንዳንዴ ህይወት የት እንዴት። ያው ማንኛችንም ከከሌ ቤተሰብ ከከሌ እንወለድ ተብለን ወደዚች ምድር አልመጣንም። የእግዚአብሔር ፍቃድ ነው ሁሉም ነገር። አንቺ ግን ያለውን ነገር ተቀብለሽ ህይወትን ለማሸነፍ ገና ከለጋነትሽ ጀምሮ ደግሞ በትምህርት ማሸነፍ እንደምትችይ
አምነሽ ራሱ ቁም ነገር ላይ መድረስሽ ይሄ ትልቅ የስኬትሽም ታሪክ እኮ ነው። በእውነት ከአንቺ በጣም ብዙ ትምህርት ይወስዳሉ ብዬ አምናለሁ ተመልካቾች። አሁን አላገኘሁትም አልደረስኩበትም የምትዩ የሸገር ኢንፎ ሚዲያ ተከታታዮች ቢያግዙ በአጭር ጊዜ ታሪክ የሚሆን ነው ብዬ ነው እማምነው። ተምረሻል፣ ተመርቀሻል። እዛው ባደግሽበት አካባቢ ጎጃም ውስጥ ነው ወይስ ወደ አዲስ አበባ መምጣት ትፈልጊያለሽ? አይ እኔ የትም ይሁን ግልጹን የምነግርሽ መስዬ የትም ቢሆን እኔ መስራት የምችል ሰው ነኝ። እንዳልኩሽ ሁሌ የሚይዘኝ የእናቴ ጉዳይ ነው። የመጀመሪያውና ትልቁ ነገር እናቴ የጤና ሁኔታ መስተካከል አለበት ነው የኔ እምነት። የእናቴ የጤና ሁኔታ የሆነ መስመር ከያዘ እንዴትም ቢሆን ሰው መኖር ይችላል። ጤና ነው የሚቀድመው። ከዛ አለፍ ሲል ግን እንዳልሽው ተምሬያለሁ፣ እግዚአብሔር ይመስገን። ተመርቄም እዚህ ቦታ ላይ ደርሻለሁ። አንዱ በተመረኩበት ስራ ነው የትም ቢሆን ማለት ነው። ከዛ ውጭ ግን ኖርማሊ መሆን ካለበት እንኳን ከእናቴ ጎኗ ቁጭ ብዬ መኖር እንድችል ያው የግል ስራ ነው ልሰራ የምችለው። ያንን ለማድረግ ደግሞ በጣም ብዙ ጊዜ ሞክሬያለሁ። ፌል ያደረጉብኝ ብዙ ነገሮች አሉ። ምክንያቱም በዙሪያ ሰው ከሌለ ከባድ ነው። ኢኮኖሚካሊ ሰፖርት የሚያደርግ ሰው ያስፈልግሻል። አይዞሽ የሚል ሰው ያስፈልግሻል። እንዳልኩሽ ጊዜያዊነቱ አይደለም። ለምሳሌ ዛሬ የሆነ ነገር እኮ ሰው እንጀራ ይሰጥሻል። እንዳልኩሽ ነው አስተዳደግ የሚያ ነው። ያም ቀላል ሆኖ ሳይሆን የሰው ልጅ ግን መስራት እየቻለ ጊዜያዊ ነገሩ ሳይሆን ለዘላቂነት የሆነ መሰረት ላይ መቆም አለበት ብዬ አምናለሁ። ያ ሰው ወይ በሙያዬ በተመረኩበት አሊያም ደግሞ የግል ስራ እንድሞክር ነገሮች ቢመቻቹልኝ እግዚአብሔር ፈቅዶ እናቴን እንግዲህ ማስብበት ቦታ ላይ አኖራታለሁ ብዬ ነው ማምነው። እንግዲህ ከእግዚአብሔር ጋር ይሳካልሻል። ጥረሽ ያልተሳካ ነገር እስካሁን የለም። አሁን ደግሞ በሌሎች የምገዛ እድሎችንም በመስጠት ሁሉ መልካም ይሆናል ብዬ አስባለሁ። አዲስ አበባ መምጣት ወይስ እዛው የሚለውን ነገር ያነሳሁት ምናልባት ይህን የሚከታተሉ የሸገር ኢንፎ ሚዲያ ተከታታዮች በተለያየ ኃላፊነት በተለያየ ቦታ ላይ ያሉ ለነሱ ቀላል የሆነ ይህንን የስራ እድል ብንሰጣት ወይም ደግሞ እንዲህ ብታደርግ ብለው የሚሉ ብዙ ይኖራሉ። ለዛም ነው ይህንን ያነሳሁት። የእናትሽን የጤናን ሁኔታ በተመለከተ እንግዲህ ቀደም ሲል አማኑኤል ሆስፒታል ጀምረው ስለነበረ ካርዱ ይጠፋል ብዬ አላስብም። እዛም በድጋሚ እንዲታዩ ለማድረግ ለሕክምናቸውን በእርግጥ ትራንስፖርቱም የመጣሽበትን ማመጣጥ በጣም ከባድ ነው። አሁንም ስትመጪ እንዲሁ አልጋ በአልጋ አይደለም፣ ቀላል አይደለም። ግን እነዚህን ሁሉ ለማድረግ ተመልካቾች ከጎናችን ይሆናሉ፣ ያግዝናል ብዬ አስባለሁ። እንደ እግዚአብሔር ፍቃድ እናትሽ ያንቺን ወግ ማድረግ አይተው የልጅ ልጅ አይተው ያከባድ የሚባል የመከራ ህይወት አልፎ እፎይ ብለው የተፈጥሮ ሞት እንዲሞቱ ነው ምኞታችን። ያም ይሆናል ብዬ አስባለሁኝ። ይጠይቁሻል ልጅሽን መቼ ነው የምታገቢው? የልጅ ልጅ አይነት ሀሳብ አላቸው እናትሽ? በደንብ አላት። ይጠይቁሻል? አዎ በደንብ በተደጋጋሚ ትጠይቀኛለች። ግን እንዴ ለምን ልቆይ እንጂ እላታለሁ። አይ ለምን ትቆያለሽ? ጊዜ እኮ ቆሞ አይጠብቅም ትላለች። እናንተ አካባቢ ደግሞ ቶሎ ነው ሴቶች የሚዳሩት? አዎ በደንብ በተለይ እንደዚህ ያው እንደ ትምህርት ምናምን እንደዚህ አይነት ነገሮች ካልያዙ በስተቀር ቶሎ የማግባት እድል አለ እዛ አካባቢ። ያንን ነገር እንትን ብላም ነው እንደዛ የምትለኝ። ግን ያው እንዳልኩሽ የኔን ደስታ የማየት ፍላጎት አላት፣ በጣም ትጓጓለች ሁላ። ግን ደግሞ ቅድም የተናገረችው አማርኛ ሁሌ የተደጋግማት ነበር። እንዲሁ በዚህ በእኔ ትዳርም በእኔ እንትንም ሲወራ ለእኔ ብለሽ ነው አይደል ትላለች። በጣም ነው የሚሰማት ይሄ ነገር። ትዳርም አትይዡ ያ ነገር ይሆናል አይደል? እኔን ብሎ እኔ እንደዚህ ናት ምናምን ብለው ስለሚሉ ሰዎች አይቀርቧትም ምናምን አይነት ነገር እሳቤ ታስባለች። ያ ብዙ ጊዜ ይረብሻታል። እንደውም እንትኑ በሀሳብ ነው ወይስ የገጠማቸው ነገር ትናገራለች እሷ ራሷ። ምናልባት
እኔ እንትን ያለ ሰው ምናምን አልቀርብ ብሎ ይሆን ሰው ምናምን ትላለች። እናቷ እንደዚህ ናቸው። ለምን እንዴ አንቺ እኮ ምንም የጎደለሽ ነገር የለም፣ ቆንጆዬ ነሽ፣ ምን ጎድሎሽ ነው እንደዚህ ብለሽ የምታስብ ይላታል። ምናልባት ብዬ እኮ ነው ትለኛለች። ድክመት ሊሆን ይችላለው ለአንቺ ህይወት ብላ ታምናለች። ያንን እሳቤ በጣም ዲፌን ለማድረግ በጣም ብዙ ነገር ነው የማደርገው። እንግዲህ እግዚአብሔር ይመስገን። እግዚአብሔር አዋቂ ነው፣ ሁሉ መልካም ይሆናል። አሁን በተለያየ ቦታ ላይ ሆነው ይህንን ፕሮግራም የሚከታተሉ የሸገር ኢንፎ ሚዲያ ተከታታዮች ቲጂን በምን እናገኛት ቢሉ ስልክሽን ንገሪኝ። እሺ ስልኬ 0930 16 76 86። በየትኛው ስትጠሪ ነው ይበልጥ ደስ የሚልሽ? በትዕግስት ነው ወይስ በምርቴ? አክቹዋሊ ትዕግስት የእናቴ ያወጣችው ስም ስለሆነ በጣም ወደዋለሁ። ትምህርት ቤትም ከድሮ ጀምሮ የምጠራበት ነው። ብርቴ የሚባለው ደግሞ በዚህ በኳስ በምን የወጣ ስም ነው እና ብዙ ሰው በዛ ያገኛል። ለእኔ ሁለትም ያው ኳሱ ለምን ተቋረጠ? ያው ካምፓስ ስገባ የግድ ትምህርቱ ላይ ማለት ይቺ 3 ዓመት ምናምን ማኔጅመንትንም የመረጥኩኝ ቶሎ የባንክ እድል ምናምን የመግባት እድሉ ካለኝ ብዬ ማኔጅመንትን እና አካውንቲንግ ነበር እንትን ነው ኤፍቢ ፋካልቲ ነበር የደረሰኝ እና እዛ ገብቼ ጎን ለጎን መሄድ አልቻለም። ትምህርቱ ላይ ሞራ ዘነበልኩኝና ተውኩት እንጂ ብዙ እድሎች ይኖራሉ ተብሎ የታሰብ ነበረ። ግን ያው እንዳልኩሽ ያ ደግሞ ወይ ቤተሰብ ሊጠይቅ ይችላል፣ ሴትነትም ከባድ ነው፣ ብዙ ነገር። እኔ ስራ ለማግኘት በዚህ በኳሱ ጉዳይም ደግሞ የሆነ ውጤት ለማግኘት ሴትነትሽ ፈተና ነው፣ ትልቁ ፈተና እንደውም እሱ ነው። በምቾት ያደግሽ ነው የምትመስሉ። እግዚአብሔር ነው በደንብ በፊትም ነው። እንደውም አንድ ጓደኛዬ ምን ትለኝ፣ ሰው እንኳን እንዳያዝንልሽ እንደዚህ ትለኝ ነበረ። ማለት እኔ የእግዚአብሔር ስጦታ ነው የምለው፣ ሌላ ምንም ልለው አልችልም። ማንም ሰው በሚበላው ልክ ምናምን አይደለም ሰውነቱን እንትን የሚለው። አሁን እኔ የምጨነቀውን ጭንቀት እኔ እንደውም የኔ ጭንቀት እንደውም ሰውነት በጣም ያወፍራል እንዲህ ብዬ እስክል ድረስ ራሴን ጠይቃለሁ። በጣም ከምጨነቅ በተንተን የተነሳ ማለት ነው። እና ሴትነቴ በጣም ፈትኖኛል። በጣም ብዙ ቦታ ላይ እንዲህ ያድርግልኝና እንዲህ ላድርግልሽ የሚባልበት ዘመን ላይ ነው ያለው። በተለይ ኢኮኖሚካሊ ደግሞ የተጎዳው እንደሆኑ እርግጠኛ ሲሆኑ መፈተን፣ መውደቅ፣ መነሳት ግድ ይላል። ምን ያው አብዛኛው የኔ እንትን ያለበት ፈተና የበዛበት ቢሆንም እንግዲህ እግዚአብሔር ደስታውን እንዲያሳየኝ ነው የምጥረው የምጸልየው። አሜን አሜን። የእውነት ስላገኘንሽ በጣም ደስ ብሎናል። ሁሉ መልካም ይሆናል ብለን እናስባለን። ነገሮች በምታስቢው መልኩ ይስተካከላሉ ብለን እናምናለን። እግዚአብሔር ከፈቀደ እናትሽም ለሕክምና አዲስ አበባ እንደሚመጡ እናምናለን። በቸር መልሰን እንገናኝ። በጣም ጠንካራ ነሽ በእውነት። ይሄንን የሸገር ኢንፎ ሚዲያ ተከታታዮች የቲጂን ታሪክ እስከ መጨረሻው የተከታተላችሁ እስቲ የተሰማችሁን ስሜት ግለጹ። ሲወራ ሲነገር እንግዲህ ምናልባት በ30 ደቂቃ በአንድ ሰዓት ጨረስ ነው አይደለ? ከውልደትሽ ጀምሮ እስከ ዩኒቨርሲቲ አሁን እስካለሽበት ያለውን። ግን ደግሞ ሲኖር ዓመታት ናቸው፣ ከባድ የሆኑ ቀናት ናቸውና ያ ሁሉ አልፎ ግን በጥረት በጥሩ ውጤት ለመመረቅ በብዙ ፈተና ውስጥ ሆነሽ ማጠናቀቅ የቻልሽ ነሽ። የእናትሽም የጤና ሁኔታ በዛ ውስጥ ሆነው ግን እናትነት ምን ያህል ትልቅ እንደሆነ ማሳያ ነውና በጣም ደስ ብሎኛል። ደግመን እንገናኛለን ብዬ አምናለሁ። እግዚአብሔር ያውቃል በደንብ። አሜን አሜን። እኔም በጣም አመሰግናለሁ መሲ። በዚህ አጋጣሚ እግዚአብሔር ያክብርልኝ ለመልካም ምላሾችሽ በሙሉ ማለት ነው። እንዲሁ ፕሮግራምሽን በደንብ እከታተል ነበር እውነት ለመነጋገር እና አንድ ቀን እኮ እኔም ብቀር በሚል ሀሳቤን ስገልጽ የነበረ ሰው ነው ጥቆማ የሰጠው። የአንቺ ታሪክም እኮ ከዚህ የተሻለ እንደሚሆን ነው የምንገምተው። ብዙ ነገር አሳልፈሻል እንጠቁም ምናምን ብሎ እንደ ቀልድ ነው የጠቆሙና ስትደውይልኝ በጣም ደስ ብሎኝ ነው ያወራሁሽ። እግዚአብሔር
ይስጥልኝ፣ ጊዜ ያክብርልኝ ነው የምችለው። እኔም በጣም አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ